ኢትዮጵያ ያላትን እምቅ ኢንቨስትመንት አማራጭ ለአልሚዎች ክፍት በማድረግ ተጨባጭ ስራ የከወነችው የአገር በቀል ኢኮኖሚ ማሻሻያውን በተገበረች ማግስት ነው። በዚህም የአገር ውስጥም ሆነ የባህር ማዶ አልሚዎችን ለመሳብ አስቻይ ምህዳርን መፍጠርን ጨምሮ የተለያዩ ተያያዥ ትግበራዎችን ስከውን ቆይታለች። የመጀመሪያውን የአገር በቀል ኢኮኖሚ ማሻሻያንም ሆነ አሁኑን ሁለተኛውንም ስንመለከት ካላቸው በተለይ የተለያዩ ፒላሮች እዛ አስተካተው እናገኛቸዋለን። እዛው የተካተቱን ፒላሮች ስናይ የመጀመሪያውም ሆነ ሁለተኛው ላይ ካስቀመጧቸው ጉዳዮች ውስጥ አንዱ አጠቃላይ ለቢዝነሱና ብሎም ለኢንቨስትመንቱ ምቹ የሆነ አካባቢ መፍጠርን እንደ አንድ ፒላር አንድ የትኩረት መስክ አድርጎ አስቀምጦታል ማለት ነው። የአገር በቀል ኢኮኖሚ ማሻሻያችን ማለት ነው። የዘርፉን የህግ ማዕቀፎች ማሻሻል አማራጭ ዘርፎችንም በማስፋት ብዝሃ አቅም መፍጠር ትኩረት ከተደረገባቸው መካከል ሆኗል። የኢንቨስትመንት ኮሚሽንም የአሰራር ሂደቱን በማዘመን ኢትዮጵያን የኢንቨስትመንት የስበት ማዕከል ለማድረግ የሚያግዙ ስትራቴጂዎችን በመቅረጽ ሂደቱን ምቹ የማድረግ ስራን ከውኗል። ከዚህ በፊት የነበረን ለምሳሌ ስትራቴጂ ስንመለከተው አንዱ ወደ ተግባርም ያልገባ ስትራቴጂ ነው። ቢካዝ አንደኛ አጠቃላይ የኢትዮጵያ ነባራዊ ሁኔታ ጋር እምብዛም የተናበበ ነው ብለን ስለማንገምት ማለት ነው። ሁለተኛ አሁን አዳዲስ ሴክተሮች በተለይ ከመከፈታቸው ጋር የተነሳ ስትራቴጂው አዳዲስ ሴክተሮችን ራሱ እንዴት አድርገን አፕሮች እናደርጋቸዋለን፣ እነሱን በተለይ ደግሞ በተከፈቱ ሴክተሮች ዙሪያ ላይ እንዴት አድርገን የውጭ ባለሀብቶችን መሳብ እንችላለን የሚል አንድ ያስቀመጠ ቁልፍ ነገር ከዚህ በፊት ዝግ የነበሩ ሴክተሮች አሁን በስትራቴጂ ውስጥ መካተት መቻላቸው አንዱ የሚለየው ነው ማለት ነው። ከነዚህ ትግበራዎች አንዱ የሆነውና በየዓመቱ የሚዘጋጀው በኢትዮጵያ ኢንቨስት ያድርጉ ፎረም እያሳደረ ያለው በጎ ተጽዕኖ በቀላሉ የሚታይ አይደለም። ከሳምንታት በፊት የተካሄደው አራተኛው ፎረም ከ71 የተለያዩ ሀገራት የመጡ ከ800 በላይ አልሚዎች የታደሙበት ነው። በዚህም ከ13 ቢሊዮን ዶላር በላይ የኢንቨስትመንት ስምምነት በተፈረመበት ፎረም ከአሁናዊ የዓለም ነባራዊ ሁኔታ አንጻር ሲታይ እውነቱ በልዩነት የሚነሳ ሆኗል። ምዕራባውያን እንዲሁም ሩቅ ምስራቅም በከፍተኛ የኢኮኖሚ ተግዳሮት ውስጥ ገብተው ባሉበት እዚህ የዚህ አይነት ኢንቨስትመንት ስራን መጀመርና ማስቀጠል ማለት አሁን በፈተና ላይ ያለውን የሰው ልጆች ስልጣኔ እንደገና በረጋና በአዲስ ሁኔታ የመምራት ሂደትን ነው የሚያሳየው። ይህ ስምምነት ለፋይናንስ ዘርፍ መነቃቃት ጉልህ ሚናን የሚጫወት ከመሆኑም በላይ ብቁ የሰው ኃይልን በማፍራት ለስራ ዕድል ፈጠራው ትልቅ አበርክቶ ይኖረዋል። በተለይ ቀደም ሲል ይሄ ርካሽ ጉልበት የሚባለውን አካሄድ በመስበር ዓለም አቀፍና ሀገር በቀል ኢንቨስትመንቶች እዚሁ እየፈሉ ስለሆነ ሰራተኛውን በብቃት በማውጣት ካበረከተው አስተዋጽኦ እንዲሁ ተጓዳኝ የሆነውን ድርሻ እንዲያገኝ የማድረግ እድሉ በጣም ሰፊ ነው። የሩቅ ምስራቆቹ ኤዥያን ታይገር ተብሎ የሚጠሩ ሀገራት እንደ ጎርጎሮሳውያኑ የዘመን ቀመር ከ1960ዎቹ ጀምሮም ለውጭ ቀጥተኛ ኢንቨስትመንት በራቸውን ክፍት ማድረጋቸው አሁን ለደረሱበት የደረጃ ኢኮኖሚ መሰረት መሆኑን የሚያነሱት የምጣኔ ሀብት ባለሙያም የኢትዮጵያም ሂደት በዚሁ አካሄድ የሚቃኝና በጥቂት ዓመታት ውስጥ በዓለም ተገዳዳሪ ምርቶችን የምታቀርብ ሀገር ያደርጋታል ባይ ናቸው። ይህ የፋይናንስ አዲስ ኢንቨስትመንት ስበት በረጅም ጊዜ ላይ ኢንቨስትመንቱ የውጭ ስበት ብቻ ሳይሆን የአገር ውስጥ መፈጠር እና የውጭውን በመተካት ተራችንን እኛ ወደ ውጭ እንደገና ፊታችንን አዙረን ዓለምን የምናለማበት ስልጣኑን የምናስቀጥልበት አዲስ እድል ይዞ መምጣቱን ዜጋው በደንብ መገንዘብና መሳተፍ አለበት የሚል ምክር ነው እንግዲህ ያለኝ።